ናታን እንዴት ነህ? አለሁልሽ ቃጁ ይብስ አለን ተሻለህ አሁን? ኧረ አሁን ደህና ነኝ። ምንም አይደል። አይዞሽ ማለት ደግሞ የዛን ኒንጃ ማንነት በቅርቡ እናውቃለን። ተስፋ አደርጋለሁ። ስሜት ምንድነው? የተረበሽክ ትመስላለህ። ምንም አልኩ እንዴ። ታዲያ ምን ሆነ ነው ፊቴ የተረበሽ የሚመስለው? አሁን ገባኝ። እሷን አይተህ ነው እንዴ? እሷን ማየት ለምን ይረብሸኛል? ምናልባት የልብ ጓደኛ ስለሆነች ይሆናል። ሃይ እንዴት ናችሁ? መሲብሽ ነው አለ። ምን ነው ቃጁ ዝም አልሽ? እህትና ወንድም አውርታችሁ ስትጨርሱ መሲ ቆይ እንዴት ከየት መጣሽ? ሰው ላገኝ እየሄድኩ ነበር፣ ሀሳቤን ቀየርኩ። ለምን? ሀሳቡን የማይቀይር ሬሳ ብቻ ነው ሲባል አልሰማህም አይደል ቃጀል? እዛው ጨርሽ በእናትሽ። ለማንኛውም ማን ናታን እኔ ልሄድ ነው። ቆይ እንጂ ምን ቀረ? እሸኝሻለሁ። አመሰግናለሁ። መሲን ሸኝ። መሲ ይቅርታ፣ ቃጁ ጥሩ ሙድ ላይ አይደለችም እና ፕሊስ በቃ ከሷ ጋር ልሁን። ለነገሩ ልክ ነው። እህት የትም አትሄድማ። የፍቅር ስትላ ነው የምትሄደው። ፕሊስ መሲ አታስጨንቅኝ። እሺ ሳትርቅብህ ድረስባት። ይቅርታሽ መሲ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ? አንተዬ ምን ታደርጋለህ? የመለየት እንባ ፊቴን ያራሰው አንተዬ ቁራሌው ቁራሌው አርበጫት አያሌው ብረድስተና ቁራሌው ቁራል ስኔ ማረረኝ። ኦሜራ ምን አረኩ? አሁንማ እኮ ካንተ ጋር መዋል ሲጀምር ቁራሌነቴ ሰርጾ እየገባ ነው መሰለኝ። አሁንማ እኮ ቁራሌው ሆንኩኝ። እኔ እኮ የሰው ልጅ የማይገባኝ ይኸውልህ፣ ኬሻ ላይ ያዛችሁ እንጂ እኮ የሰው ልጅ ማለት አመጣጥ ቁራሌ እኮ ነው። ምን ሆነ ነው? እንደ ሀገር እየሰደብከኝ ነው እኔንም? ከኔ ጋር አብሮ መዋል አናናቀን ተናናቀን እየሰደብከኝ ጭራሽ። ይሄን ያሻንቲ አሁን ቁራሌ ስላልኩ የሰደብኩ ነው መሰል? ኧረ አይደለም። ምን ቦታ የምትሳደብኝ? ቅቤ እየቀባኝ ነው እንጂ። እኔ እኮ ያልገባህ ነገር አለ። ይኸውልህ የሰው ልጅ ከቁራሌነት ከተባለ የሥራ መስክ ተነስቶ እኮ ነው ስንት ልጥጥ የሚሆነው። በእናትህ እንዴት እባክህ እስኪ አንተ ልጥጦን አሳየኝ። ይሄ እኮ አሁን አነሰም በዛም እኮ ነው። አሁን ዙሪያ ውር ከምትሉ ሰዎች እኮ የተሻለ ብር እኮ ነው ያለኝ አይደለ? የተሻለ ነገር አለ። እስኪ አካውንትን አሳየኝ ፕሊዝ። ግን ለማንም አትቀደጅ እኮ ነው። ስታይል ችግር የለውም ወልዬ፣ አንተ ብቻ አሳየኝ። አዎ እንግዲህ ምን መሰለሽ፣ የሰው ልጅ ምን እንደ ደህና ስራ። ኧረ ዝም በል በእናትህ፣ እንደ ደህና ስራ የምታካብዱ ምን አየሽ? አንግስ ብመታ በዚህ አጋጣሚ 150 ሺህ ብር። የሰው ልጅ አሁን ይሄንን ማሳየ ለምንድን ነው? በባዶ ኪስ መናናቅ አማጣ። አይ ሙላ፣ አንተ ነገር ዘርፈ ነው አይደለ? አንተ ደግሞ እኔ ለመዝረፍ ከሀገር ምን አስወጣኝ? እዛው አልዘርፍም እንዴ? ሙልዬ አከበርኩ፣ እውነት ወደድኩ። እንደ ሙላ ትንሽ ብንጠጋጋ ካየ የሥራ እድል ብፈጥርልኝ ለኔ ቅጥረኛ ብሆን።
ምን መሰላው አሻንቴ አስቤ ነበር ግን ዝም ብዬ ጋቢናን ክላም ሳረጋው አይሆንም በቃ አይመጣውም ችግር እመነብኝ ሞላዬ ኦኬ እንደዛ ከሆነ ተስማምተናል አሁን ይኸውልሽ ሐሳቡ መሰለሽ የሥራችን አይዲያ እዚህ ጋር ጩህ ስለ ትጮሃለህ እዚህ ጋር ዝም በል ስለ ዝም ትላለህ እንዳዘዝኩ የምትሆን ከሆነ ታዲያ አንተ ማለት እኮ ለኔ ከዚህ በኋላ ኦን ኤንድ ኦፍ እኮ ነው ለኔ ስታይል ይመችሽ አንቺ በእናትሽ አዎ ታዲያ አሁን ምን ልሁንልህ ኦፍ ልሁንልህ ወይስ ኦን እንወርቄ ሰፈር ነው ይሄ ደንገስ ይስኩራል ይሆናል ሌላ ጋር አለ ቀድሜው ልበል በየነ ኦን ቁራሌ እንጻፋጻፋለን እንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ እርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻ ሄሎ መሲ ሄሎ ሳምሪ በማን ሰዓት ደወልኩ እንዴ አይ ምን ነው የከፋሽ ትመስያለሽ ነገሮች እንዳሰብሻቸው አሉ ባክሽን እድሌ ጠማማ ነው እንዴ እንዴት እኔ እየሄድኩኝ እሱ እየተከተለኝ ነበር በመሃል ግን ዞር ብዬ ሳየው ማን ጋር ቢገናኝ ጥሩ ነው ከማን ጋር ተገናኘ ቃጀልን ሰይጣን እሺ ከዛስ አናደደኝና ሄጄ አገኘኋቸው ከዛ በቃ የሆነ ነገር ብዬ ብቻ አላውቅም ከዛ በኋላ ተለያየን ትሽ ነት የሚያናድድ አጋጣሚ ነው በእናትሽ በጣም ነው የሚያናደው በቃ የኔ ቆንጆ አንቺ ተረጋግሽ ባልረጋጋስ ምን አመጣለሁ ብለሽ ነው ቆይ እሺ አሁን የት ነው ያለሽው ሲከፋኝ የሆነ ቦታ ቁጭ አልኩ ወይ ልምጣልሽ እንዴ ኧረ ምን በወጣሽ እንደውም ወደ ቤት ብሄድ ነው የሚሻለው አይዞሽ የኔ ቆንጆ እሺ በቃ ቻው እሺ በቃ ባይ ቃጀል የምትባልሽ ግን መቼ ነው ከልጁ ህይወት የምትወጣው አጁምሽ ነው የደበረሽ ተመሰለሽ አባንተ ደግሞ ምንም አልሆንኩም አልኩ አይደል እንዴ ማሲ ከመምጣቷ በፊት ሙድሽ ኦኬ ነበር ልክ እሷ አንተ ሙድሽ ተቀያየረ ምናልባት እህት ስለሆነች ፈርቻት ይሆናል አይ ቲንክ ሌላ ነገር አስበሽ እንደው ምን ላስብ ይችላል ምናልባት በእኔና በሷ መካከል ሌላ ነገር የለም መስሎሽ ነው አለን ኧረ ምንም የለም እኔና መሲ እኮ ንጹህ እህትና ወንድማማች እና ለዛ ነው ፊት አይደበር ኧረ አልደበራትም ትዝ የሚልሽ ከሆነ የሆነ ሳሚ ላይ ከአንቺ ጋር ተጣልታ ነበር ለዛ ነው የሚሆነው እና ምን ልትይ ነው ዝም ብዬ ሳያት ለአንተ የሆነ ስሜት ያላት ይመስለኛል ቃጁ ምንም የላትም እንደውም የሰው ሚስጥር መናገር ይደብራል ብዬ ነው እንጂ ቅድም ራሱ ሄደች የነበረችው ፍቅረኛዋ ልታገኝ ያመረህ ነው አዎ የምሬን ነው አሁን እሷ ሌላ ህይወት ጀምራለች ለነገሩ እኔ ምን አገባኝ ከፈለጋችሁ ተጋብታችሁ ለምን አትፈለግቱ እሺ ወዴት ነው የልቤ ድራም ጋር ማነው ደግሞ ያንቺ ልብ ድራም እንጃለ ምን አይነት ግራ የገባው ነገር ነው እናት እንደዚህ ካፌ ላይ ነው ወሰደ ኧረ ታው ወሽተ እንደተቃጠለው በእነሱ አዎ ነጥብ በየና አልፋታ ብሎኛል እንዳትፋታ ነው አንተ የሚደክማል እኮ ደብቼው ወይዛ ሀገር ይተንሽ ይገባል ቾምነት የቃጁ ደም ስር አንተ እኮ እዛ ሰላም ማለትም ቀረ እኮ ድሮ እዛ አንተ ደሜ ስትል ሰው እየተተኮሰ እኮ ሰውሩ ነው ምን የተተኮሰው ድፍረት ንቃት ብቻ ምን ሞላዬ ድፍረት ነው እንጂ ይኸውልህ ችግር የለውም ይኸውልህ ሞላ የትም ይደርሳል ይኸውልህ ገና ይቀስ ብሎ የሚደርስ ነገር ነው ችግር የለም አይደለም ሞላዬ አዎ ሞላ እንዴ የምዘረጣጠጥ ነው ቦስ በል እንጂ አዎ ቦስዬ አይደለም ቦስዬ አይታለ ለምዘረጣጠጥ እውነት ነው እኔ የምለው ይሄ ኬሚስትሪ ምንን አስመልክቶ ነው ኬሚስትሪ ይለወጣል ሰው ኬሚስትሪ አልካተ እና ምን ይገርማል እኔ እኮ ቾምቤነት ነኝ የእውቀት ጥግ ጫፍ ምንጩ ነኝ ቀስቴ መሰልኩ እንዴ አንተ ተው ቾምቤው ልጁ ማረፊያ ቤቱን ይረፍበት እንዴ ጭራሽ የስም ማጥፋት ወንጀል እኮ ነው እኔ እኔ ተምታቶብኝ ነው አንተ እንላለሁ ብዬ ነው ይኸውላችሁ አሁን ምን እየተካሄደ እንደሆነ ንገሩኝ እኔ ቾምቤ ይኸው ትሰማኛለህ አይደለ ይሄ ሁሉ ጦስ ውስጥ የገባሁት ባንተ ምክንያት ነው እና እኔ ምን አደረኩ
ይኸውልህ አንተ እዛ በኒንጃው ልጁን አስመጥቶ ይኸው ቃጭል እኮ ኒንጃውን ፈልጉ ብላ ያንከራተተችን ነው በአንተ ምክንያት። ኧረ እናንተ ሰዎች ተውኝ፣ ኒንጃ የሚባል ነገር የለም። እቺ ነገር አቃታለሁ። ምን እቺ ማዘናጊያ ናት አይደል? አይ ሐሳባችንና ሚሽናችንን ሊያደናቅፍ እኔ መሽ ገባኝ እኮ ሙሉ አየህ፣ በምክንያት ነው ቦስ የምልህ እኮ ያለ ምክንያት አይደለም። አለ ይሄ መመለጥ ምናምን በባዳ ደጋግሜ ነገርኩህ እኮ አለ ቾምቤ እንደው ስሞት እንዲህ ስንንከራተት ዝም ብለህ አትሄን። በቃ ምቾለውን ነገር አድርግልን አይደል እንዴ? አዎ በእናትህ። እሺ እኔ ምን ላደርግላችሁ? ኒንጃውን አፋልገን አላውቅላችሁም። ከፈለጋችሁ ራሳችሁ ፈልጋችሁ ድረሱ። ነው ነው እንዴ? አረ ገፈተር ልቤን አንተ ያው ደግሞ አገኛለሁ እኔ አሻንታ አይደለም አገኛለሁ። ችግር የለውም። አረ እኔ የሚያረጋኝ መጥረጊያ አቋም ይሆናል። ይበናታችሁ ቦስ ተሳደብኩ እኮ እየተሳደብክ ነው። እድሉን ካገኘሁ እኮ እሳደባለሁ። እድሉን ሳገኝ እሳደባለሁ። እኔ አሁንስ እንደው እኮ አሉ የተባሉትን እኮ ስፖርት ቤቶች አካላልን በየሰፈሩ በየመንደሩ ይኸው እግራችን ራሱ እኮ እኔ እንጃ በደና መሆኑን ራሱ የምርጥ አካለን ነው እኮ። ምን ይሻላል አሁን? አካሄዳችንን ወዴት እናደርጋለን መሰለህ? ሳተና ወርልድ ቴኳንዶ የሚባል ቦታ አለ። እዛ ነው የምንሄደው። እዛ ካጣንስ በቃ የሆነ የመጨረሻ አማራጫችን የሆኑ መስሎቹን አንድ ተሰብስቦ ብረት የሚገፉበት ቦታ አለ። እዛ እንሄዳለን። ስፖርት ቤት ነው? አይ እንደዛ ሳይሆን ዝም ብሎ ሰብሰብ ብሎ ያን ነገር የሆነ ጀማውና ነገር ዝም ብሎ ይገፋሉ ምናምን ብለህ አንቺ ቦሳችሁን ብታዩ ፈታለ የሚያረግህ ነው የምልህ። ግብዳ ነው እሱን ስትሄድ ታየዋለህ። ብቻ ግን ይኸውልህ አዲስ አበባ ውስጥ አሉ ለተባሉ ናይት ክለብ ቤቶች እሱ ነው ጋርድ ምናምን የሚያቀርበው። ይኸውልህ እጃቸው ምንም እንደሚያካክል ያንተ ንግርግር ነው የሚያካክለው እጃቸው። ወይኔ ሞላዬ ማን ቦስዬ፣ እኔ ውስጤን እያላበኝ ነው አልቻልኩም። በቃ አታስብ። ይኸውልህ ዛሬ ካገኘነው አገኘነው። አሁን የምንሄድበት ቦታ ከተገኘ ተገኘ፣ ካልተገኘ ደግሞ ቀስ ብለን ነገ ምናምን እንፈልጋለን። እሺ ሞላዬ፣ አሁን ታዲያ ኦሉን ወይ ሶፍ አንተ በስተዋል ዛሬ በስተዋል። ኦን አድርግልኝ፣ ኦን አድርገው ይሚያራለ ኦን አድርግልኝ። ቁራሌ ወራዴ ቁራሌ እንዴ ዳግም አንተ ዳግም ነህ? ምንድነው? ና የማናግር ነገር አለኝ። ና። ለምን? ታው ይቆጭሃል። ና ብያለሁ። ታው እንዳይቆጭህ ና። ቆይ ምንድነው የምትነግረኝ? ይኸውልህ እኔ ጋር በጣም ብዙ የተጠራቀሙ ኢንፎርሜሽኖች አሉ። ና ልንገርህ። ዛሬ ካመለጠ ግን አልነግርህም። ይኸውልህ ሴትዮ ዛሬ ብቻ ነው የምመጣው። እሺ ይኸውልህ ሴትዮ እኔ ምንም ክፉ ደግ አልፈልግም። አሁን ምንድን ነው የምታወራኝ? ይሄ ሁሉ ጊዜ የት ነበርክ? አያቴ ጋር ክፍለ ሀገር። እሱንም አውቃለሁ። ለመሆኑ ግን አያት ደህና ናቸው? ደህና ነው። አዝመራው ምናምን ሁሉ ሸጋ? ጄሪ አሁንም ሙድ እያልሽ ነው? ምን ነው ተነፋፋ? ሁኔታ ላይህ አንበሳ ገለህ የመጣ ነው የምትመስለው። በቃ ለዚህ ነው የፈለግሽ? እንኳንም መጣ እንጂ ያቺ ልጅ ልትገለኝ ደርሳ ነበረ። ማናት? ረዱ ናታ። ቆይ ምን አድርጊ ብላ ነው የምትገልሽ? ዳግምን ለጂ ብላ ነው። ይኸውልሽ ከዚህ በኋላ ዳግም የሚባል ሰው እርሺ ብሎሻል። ቢያት እሺ። እስከስ ጭራሽ እርሺው? አዎ እርሺው ቢያት። እሺ ሜላትንስ ምን ልበላት? ሜላቴቷ እቺን ትወዳለችና ጄሪ የጉድ ሀገር ገንፎ እያደረ ይፋጃል አሉ። አንተ ምን ከሄድክበት ሀገር ሶፍትዌርን አስቀይረህ ነው የመጣኸው? ጄሪ በቃ ከቻልሽ ተይኝ እሺ። አትድረሽብኝ ትመስላለች። እኔ ጄሪ ነው እንደዚህ ተላልጠህብኝ የሄድከው? እናያታለን። ለነገሩ አንተ ምን ታድርገው? እዛ ገጠር ሂደህ በልተና አጠጥተው የላኩ ነገር እኮ ነው እንደዚህ የሚያደርግህ። ለምን ይጠጣል? እርጎ ነው የሚጠጣው። እርጎም ቢሆን በቅርቡ ይተነፍስልሃልሽ አንተ አህያ ገሶ። ምንሽ ነው ብቻሽ እንደዚህ ትክዝ ብለሽ ተቀመጥሽ? ለምን ይከፋሻል? አሁን እሱ ሳይገባ ቀርቶ ነው። እሺ ነገር ይልስማሽ። በቃ ለተፈጠረው ስህተት ይቅርታ ልታደርግልኝ አልቻልክም። በዛ ላይ ደግሞ በእኔ የተነሳ ካሌብንም እጁን ሰበርከው። እኔ ቆንጆ ልጅ እኮ አይደለም። በቃ ልብሽ ከኔ ውጭ ሌላ ነገር ያሰበ እየመሰለኝ እናደዳለሁ። ደግሞ በጨዋታ መሀል ኤልያስን ስም ስትጠሪ በጣም ተናደድኩ።
እሱ እኮ ስህተቴ እንደሆነ ገብቶኛል። ለዛም ነው ይቅርታ የጠየቅኩ። ስህተትሽ ከገባሽ ይቅርታሽን እቀበላለሁ። ግን ያ ልጅ ያለበት ቦታ ድጋሚ ስትደርሺ ማየት አልፈልግም። እኔም መቼም እሱ ያለበት ቦታ መድረስ አልፈልግም። እሺ ንቁጭ ደግሞ አይክፋሽ። አገልግቢ አንቺ ደግሞ ምንም አይደለም ጆኒ፣ ግን ከቻልክ ካሌብን ይቅርታ ብትለው ደስ ይለኛል። እሺ ይለዋል። አንቺ ግን ከዚህ በኋላ ፍሪ ሁንሽ። ውድድ ነው ማረግሽ። እኔ በጣም ውሽ ውድ አይጥ ነገር ምን ሆነ ነው እንዲህ ድብር ያለ? ይህን ፊትማ በደንብ ነው የማውቀው። የሆነ የደበረ ነገር አለ። ምንም አልሆንኩም አልኩሽ አይደል እንዴ? ገባኝ። ምን አንተ እንደዚህ የምትሆነው ከዛሽ ቃጀል ጋር የሆነ ነገር ስትሆን ነው። አሁንስ ግራ እያጋባችኝ ነው። ደግሞ ምን አለች? ጭራሽ ብላ ብላ በአንቺ ተጠረጥረኝ ጀምሯል። ኧረ አትገርምሽም? ቆይ አንተ እህትህ ብቻ እንደሆንኩ አትነግራትም? ችግሩ እኮ እሷ የምታምን ጉድ አይደለችም። ካልሆነ እኔ እህትህ እንደሆንኩ ሂጄ ላውራት። ተይው፣ እሱ ጥሩ ሀሳብ አይደል። እሺ ልራቀ? ለምን ሲባል ለቃጀል ስል ነው። እሱ ይኸውልሽ መቼም አይሆንም። እሺ ለምን? ይኸውልሽ አንቺ ማለት እህቴ ነሽ። አንቺ ማለት ቤተሰቤ ነሽ። ከወደደችን ከነ እህቴ ትወደደኝ። አንቺ የሌለሽበት ብትወደኝ ምንም ጥቅም የለውም ለኔ። ምን አለ እንደዚህ እንዳቀፍከኝ አፈቅርሻለሁ፣ ያለ አንቺ መኖር አልችልም እያልክ ብታወራኝ። ምን እያሰብሽ ነው? ፈጣሪን እንዳንተ አይነት ወንድም ስለሰጠኝ ያመሰገንኩት ነው። ልክ ነሽ። እኔም አንቺን የመሰለች ስለሰጠኝ ሁሌም አመሰግነዋለሁ። ዛሬ ድሮጊስ ተመልሷል። በጣም አስጨንቀኝ ነበር። አርሜላ አንቺ ቤትሻ እንጂማ የሄቨን እና የጄሪ መጮቸውኝ ነበር። አሁን ደግሞ በተራ ካንተ ጫወትባቸዋለህ። መጮት ቢሉሽ መጮት ነው የምጮትባቸው። ያንተን ኮላ ያሰቡበትን ቀን እንዲረግሙት ነው ማረጋቸው። እኔም ደግሞ በተለይ ዳራ ሆነና ድራማው ነው ያለ። በዛ ላይ ደግሞ ያቺ ጄሪ ስትንጨረጨር ለማየት እንዴት እንደጓጓ። እሷንማ ያመላሷ የምታስረዝምበትን እንዴት አድርጌ እንደማሳጥርላት ቁጭ ብዬ ማሰብ ሳይኖርብኝ እንዴት እንደሚያረጋት እኮ። ሀዩስ እንዴት ነህ? በጣም ደህና ነው። ላዋራ ፈልጌ ነበር። አሁን ላይ ዮሲ አንቺን የማዋራት ፍላጎት አልነበረው አይደል እንዴ ዮሲ? አዎ ቤትሻ፣ ምናልባት ግን ጠቃሚ ነገር ይዛ ከመጣች ስሚያት እስኪ። እንስማት እንዴ? እስቲ አውሪ እንስማሽ። እንዴ አስተርጓሚ ያስፈልገንም፣ በቀጥታ ማውራት እንችላለን። በክብር አዋሪኝ እሺ። ለአንቺ ጄሪ ምላስ እንደምትሆንልሽ እኔም ለዮሲ ያለውለት። ዮሲ ካንተ ጋር ነው ማውራት የምፈልገው። እሺ ሄደን ማውራት እንችላለን። አይ እኛ ሳንሆን ቤቲ ትሄድና እዚሁ ተቀምጠን እናወራለን። እያባረርሽኝ ብቻ እንዳይሆን በአንቺ ቤት ክብሬ ልነኪው ነው። እኔ ከዮሲያስ ጋር ነው እያወራሁ ያለሁት። ቤትሻ ምናልባት ጠቃሚ ነገር ይዛ መታ ሊሆን ስለሚችል ልስማት እስኪ። እሺ ለዛሬ ተነስቼ እላለሁ። ለሌላ ጊዜ ከደገምሽው ግን እኔን አያርገኝ እሺ። ሆን ብለሽ ለማናደድ እየሞከርሽ ነው። ቆይ ከቤት ጋር ያለሽ ችግር ምንድን ነው? ምንም ችግር የለብኝም። ምናልባት ከኔ አጠገብ ስለማጠፋ የቅናት ስሜት ተሰምቶሽ ይሆን? ለምን እቀናለሁ? ምን ስለሆንኩ? አይታወቅም እኮ ሳይታወቅሽ ምናልባት ከኔ ፍቅር ይዞሽ ሊሆን ይችላል። አልመጥንክም እኮ እንዴት ካንተ ፍቅር ሊይዘኝ ይችላል? አንዲት ዋረድኩትን እስከዛሬ ደረሳችሁ ማለት ነው። ቆይ ለምን ነበር የፈለግሽ? በቃ ዮሲያስ ይቅርታ አድርግልኝ። በይቅርታማ እንደማላልፍሽ እኮ ነግሬሻለሁ። አሁን ነግረከኛል። ይቅርታ ካርክልኝ በሀሳብ እስማማለሁ። በየትኛው ሀሳቤ? እንደ ፍቅረኛ አክት እናድርግ ባልከኝ። ቆይ እንዴት ባንዴ ሽልትኝ ቻልሽ? እንደ ተጎዳ ስለተሰማኝና ይቅርታ እንድታደርግልኝ ነው ይህንን ነገር የወሰንኩት። ግን እኮ አባትሽ ይህንን ከሰሙ ውጤትሽ በእኔ ምክንያት እንደቀነሰ ነው የሚያስቡት። አንተ ካልፈራህ ለእኔ ችግር የለውም። እኔ ምን ያስፈራኛል?
ኢዮስያስ እኮ ነኝ። ስለዚህ ካሁን ጀምሮ እንደ ፍቅረኛ አክት እናደርጋለን። እኔ የምልሽ ግን ይሄ ወሬ ፍቅረኛሽ ጋር ቢደርስስ? ማን ነው ፍቅረኛዬ? ማክቤል። ለካ አልነገርኩም። ማክቤል ፍቅረኛ አይደለም እንዴ? እና ታዲያ ለምንድን ነው ፍቅረኛ ነው ያልሽ? አንተን ከኔ ለማራቅ ነበር። ግን አንተ ምንም የምትረታ ሰው አይደለም። ምን መሰለሽ ይሁ እኔ አንድ ነገር አስቤ ሳላሳካው እንቅልፍ ስለማይወስደኝ እኮ ነው። እሱንማ አየሁት እኮ። ይኸውልሽ ኢቨን ከዚህ ንግግርሽ ጀርባ ሴራ ካለው ግን አይተሽው ማታውቂውን ኢዮስያስ ነው የምሆንብሽ። ነገርኩ እኮ ይቅርታ እንድታደርግልኝ ስለምፈልግ ብቻ ነው ራሴን አደጋ ላይ ጥዬ በሀሳቤ የተስማማሁት። እሺ በሀሳብሽ ተስማምቻለሁ። በቃ ልሂድ። በእርግጠኝነት ቤቲ ስለምን እንዳወራን ለማወቅ በጣም ጓጉታለች። የኔ ነገር ስለሚያሳስባት ነው እንደዚህ ሆነችው። በቃ የኔ ፍቅር ቻው። እሺ ምን የኔ ፍቅር? ቆይ እቺ ልጅ በዚህ ፍጥነት እንዴት ነው የተቀያየረችው? እሺ እባክሽ ወይዘሮ ሰብለ እንዴት ነሽ? ደህና ነኝ። ምን ነው ተኮሳተርሽ? ምንም ቢሆን እኮ ብዙም አይረሱ ጊዜያቶችን አብረን ያሳለፍን ጓደኛሞች ነን። ግን አንቺ ጓደኝነታችንን ወደ ጎን ብለሽ የማይሆን ሰው ጋር ሄደሽ ተለጠፍሽ። ማን ነው የማይሆነው ሰው? ብቻ ይላየኝ ባልሆነ። አዎ ኤላን ነው። በይ 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 እኔ እናት ከሱ ራሱ ረጂ። አሁንም ቢሆን ደግሜ እነግርሻለሁ ኤላ አለም የሚለው ወዶሽ አይደለም። እሺ አንቺን ተጠቅሞ እኔን መበቀል ስለሚፈልግ በኋላ እንዳይቆጭሽ ይኸውልሽ በጊዜ ብታስቢበት ይሻልሻል። አለም የኔ ቆንጆ ወይ የኔ አባት እንዴት ነህ? ህልሜ አሉልሽ ማማ ማማ እንዴት ነህ? ሄሚ ሰብለ ሃይ በቃ ሃይ ብቻ ነው የምትይ? እና ምን ልበልህ? ያው ድሮ እንደምትይ ነው። ድሮ እንዴት ነበር የምለው? እባክህ ምናልባት አለም ፊት ብናገር አይደብርሽም? አይደብረኝም፣ ተናገር። እርግጠኛ ነሽ ትፈቅጃለሽ? ቆይ አንተ ልጅ ግን ችግር ምንድን ነው? ያው ምን ሊሆን ይችላል? በቀል ነው። የም በቀል? እጄን እኮ ተሰብሬ የነበረው በጆኒ ምክንያት ነው። ያንን ደግሞ ያደረገው ሰብለ ጋር ለምን ደረስክ ብሎ ነው። እና ልትበቀለው ነው? እሱን ማድረግ የወንድነት ግዴታዬ ነው። የምርህን ነው? ይላ አዎ የምሬን ነው። ግን እኮ ያልተረዳኸው ነገር አለ። ለማንኛውም መሆን ከፍቅረኛዬ ጋር ብቻችን ምን ጥሩ የሚባል ጊዜ ማሳለፍ አለብን። ሚስ ሰብለ ቻው ባይ። ወንድሜ መጥቷል ይላል ዳጊዬ የኔ አባት። ኧረ ናቃል ሳመኝ እንጂ አሳይ ምን ይመስል የኔ አባት መጣልኝ። የኔ አቃጣይ እንዴ ካንተ ውጭ ማን አቃጣይ አለኝ? የኔ አባት ደገና ደህና ነህ ወይ? አሃ ፊት እየነሳው ነው። አልገባህም? ሰላም ነው? ምን ነው ደህና ነህ ወይ ያልኩህ እኮ ነው። ቄያትህ እንዴት ናቸው ያልኩህ እኮ ነው። ሁሉ ፒስ ነው። ሁሉ ነገር ፒስ ነው ማርክ። ሁሉ ነገር ፒስ ነው። አያት ደህና ናቸው? ደህና ናቸው። እንዴው በጎቹ ቄው ሁሉም ደህና ናቸው። አዛበው ራሱ እኮ ናፈቀኝ እኮ ሽታው። ደህና ነው እሱ ደህና። ልክ ነህ ግን ምን ነው ደህና ነህ? ደህና አይደለም ተቀያየርክብኝ እኮ። አይ ደህና ነኝ ደህና። አሃ ብቻ በሜላት ጉዳይ ቂም ይዘህብኝ ነው አይደለ? ማ እኔ አይ ማርክ እንዴው ከፈለክ ከዚህ በኋላ ሜላትን እንደፈለክ ማርክ ትችላለህ። አጠገባችሁ አልደርስም። ወጣ የምርህ ነው ዳጊ? የምርህ ነው? የምርህ? አይ እኔ ግን ምንም ነገር ስራ እያማረኝ አይደለም። ለማንኛውም ማርክ አሁን ብቻዬን መሆን ስለምፈልግ እባክህ ትሄድ እኔ ወይስ እንደዚህ እናድርገው? አንተ እዚህ ሁን፣ እኔ ልሂድ። አንተ
ነው? ደህና ነኝ። በእናትህ ፊት አትንሳኝ። በጣም ነው ያስደበርከኝ። እጄን በአመመኝ ቁጥር ያደረከኝ ነገር ትዝ እያለኝ ምንም መርሳት አልቻልኩም። ጥፋቴ እኮ ገብቶኛል። ቆይ አንተ እኔ ከሰብሊ ጋር ብትሆን የሚደብረኝ ነው እንዴ ይመስልህ? እንደማይደብርህም አውቃለሁ። እሷ ግን ለአንተ ክብር የማይመጥን ነገር እያደረገች ሳያት በቃ እንደ ጓደኛ ስለምቆረቆርልህ ነው የእጄ ተጣሏት። አውቃለሁ። አንተ ግን ምንም ልታዳምጠኝ ስላልፈለግ ወሰንክብኝ። ተረዳኛ እንዴ። በቃ ይቅርታ አልኩህ እንዴ። እሱማ ምን አማራጭ አለ? አልረዳም ብለህ እንኳን ጓደኝነታችን ያስገደኛል። እና ይቅርታ አደረክልኝ? አዎ ይቅር ብያለሁ። አሳብብኩ እንዴ? አይጣጤ ነው። ቤት ምን አሉ? ማዘሯ ማአት ነገር ስትል እሷ ማሳመን ራሱ አዛ ነበር። አሁን ተረጋግተዋል? አዎ። እሺ እና ምን ላድርግልህ? ምን ታደርግልኛለህ? ስማ፣ ለተሰበረ ጣት የፍየል ስጋ ምርጥ ነው ሲባል ሰምቻለሁ። እና ፍየል ልታርድልኝ ነው? አንተ ከፈለክ ምንም ነው ማድረግልህ። ምንም አልፈልግም። ለማንኛውም ከክላስ መልስ ያበደ ቦታ ወስድሻለሁ። ይመችሽ ያራዳለች። ኧረ እባክህ እዩዚ እኔን ሂጂ ማለት ልክ አልነበረም። እና እኔ እኮ የምትለው ልስማት ብዬ እኮ ነው። እሷማ ሀሳቧ ተሳክቶላታል። ምን ነበር ሀሳቧ? እሷ ከፈለገች አንተን ከኔ ማራቅ እንደምትችልና ከኔ በላይ ተሰሚነት እንዳላት ለማሳየት። እኔ በዛ መልኩ አላሰብኩት። እዩሲ አንተ እኮ የዋህ ስለሆንክ ነው። እሷና ጓደኛዋ ደግሞ በጣም ተንኮለኛ ናቸው። እንደዚህ እንድትሰማሽ ስላደረኩኝ በጣም ሶሪ። ተው በቃ። ግን ምን ነበር ስታወራክ ነበር? በሀሳብ የተስማማች። በየትኛው ሀሳብ? እንደ ፍቅረኛ ትሆኛለሽ፣ በፈለግኩ ሰዓት አገኝሻለሁ ያልኳት ነው። እንዴት ተስማማች? እንደ ተናደድኩባት ስለገባት ይቅርታ እናደርግላት ፈልጋለሁ። እና አመንካት? ማላምንበት ምንም ምክንያት የለኝም። ከዚህ በፊት አድርጊ የምትላትን ነገር ሁሉ የምታደርገው እኮ አንተ ለአባቷ እንደምትናገር ስለምታስፈራራት ነው። አዎ ልክ ነሽ፣ ይሄ ሊሆን ይችላል። አሁን ላይ ግን ምንም ሳትጫናት በገዛ ፍቃዷ መጣች። ታዲያ ይሄ ልክ ነው? እና ቆይ ከዚህ ጀርባ የሆነ ተንኮል አለ እያልሽ ነው? በእርግጠኝነት እየው ሲሆን ያሰበችው ነገር አለ። ልክ ልትሆኚ ትችያለሽ እንዴ። ከበፊቱ በተለየ በጣም ነው የለሰለሰችብኝ እኮ። ከዛሽ ከጄሪ ጋር የዶለቱት ነገር አለ። ቤትሻ እንዳልሽው ከሆነ ግን አልለቃትም። አይ ዮሲ ምን ታደርጋለህ? አንተም እኮ አጨክንባትም። ማደርጋትን እኔ የማውቀው። ለማንኛውም ምን እንዳሰበች እስክናውቅ ድረስ ተጠንቅቃት። እሺ እዩሲ በቃ ተዋት። በዚህ ደረጃ እኮ ለመጋባት ልክ አይደለም። ይኸውልሽ ቤትሻ፣ ይሄ የክብር ጉዳይ ነው። እሷ ላይ ሙጭጭ እንዳልከው ለኔ ሮቡን ብትሆንልኝ ምን አለበት? ምን እያሰብሽ ነው? ማለቴ ድጋሚ እንዳትጫወትብህ ምን ማድረግ እንዳለብን እያሰብኩኝ ነው። ቤትሻ እንደምታስቢልኝ እኮ አውቃለሁ፣ ግን በቃ አትጨነቂ። አንተ ምን እንደማፈቅር ብትረዳኝ ምን አለበት? ለማንኛውም ግን እየተጠነቀቅክ ችግር የለውም። እሺ ላናግር ፈልጌ ነበር። እኔ ነው? አዎ አንተ ነው። ግን እያወራን ባለሽ ካየኝ ለእኔም ላንቺም አደጋ ነው። ግድ የለም እሷ ነው ያየ ነው። የት ሂዶ ነው? ሌላ ቦታ ከካለ ይባል ናቸው። ዝም ብዬ ግን ነገረ ስራችንን ሳየው የድሮ ውሽሞችን ነው የምታስታውሽኝ። አልገባኝም። ልክ ባልሽ ሌላ ቦታ ሲሄድ እኔ ጋር ተደብቀሽ እየመጣሽ ያክል ነው የተሰማኝ። ውሽምነት ላይ ልምድ አለህ ማለት ነው? ኧረ እኔ ምን በወጣኝ። ባይሆን አንቺ ልጠይቅሽ ልምድ አለሽ እንዴ? ኤላ ደሜን አታፍላው። ኧረ ፈላ እንዴ? እና የቀዘቅዝብሽ ፊርሙዝ ነገር ላምጣልሽ? ቀልድ መሆኑ ነው። ምን ነው አላማረብኝም? ያስጠላባል። አይገርምም? ይሄን ያለም ብትሆን ትወድልኝ ነበር። ሆዷን እስኪ ቆርጣት ነበር የምስቀው። ሂድና ተሳቅላ። እሺ ያማል ቆይ ምን ነሽ ነው? እያወራሁ ከየት ነው ጥለኸኝ የምትሄደው? ተነጋገርን አይደል እንዴ? እሺ ንገረኝ፣ ምንድን ነው ያናገርኩህ?
ዳሜ ይፈላል ሲል ቤት ሙዝ ላምጣልሽ አልኩሽ። ከዛ በኋላ የቀልድ ነው ምናምን ነገር ብለሽ ለማጣጣል ሞክርሽ። ከዛ ለምቱን ትስቅልኝ ነበር ምናምን ስልሽ ሂዳልሽኛ እንደ ራስሽ። ቆይ አንተ ልጅ ግን አላማህ ምንድን ነው? ልታሳብረኝ ልታጨልለኝ ነው? እንደዛ ቢሆንማ ደስታዬ ነበር። ለምንድን ነው ደስ የሚልክ? እስኪ አስቢው፣ ሰብለ በኢላ ምክንያት ጨርቋን ጥላ አበደች ተብሎ ግቢው ሲወራ ምን ያህል ደስ ሊያሰኝ እንደሚችል። የምር ግን እሱ ላንተ ስሜት ይሰጣል? ያው አንቺ በሰብለ የተነሳ ኢላ እጁን ተሰበረ ሲባል ደስ ብሎሻል ነበር? አላለኝም። ግን ደግሞ ያዘነን ፊት አላየሁብሽም። ቆይ ፊቴ እንዴት ማድረግ ነበረብኝ? አየሽ፣ አረስችው እኮ ነው። ለካ አንቺ ስታፈቅሪኝም ስታዝኝልኝም በውስጥሽ ነው። ገደል ግባ። እሺ፣ ለማንኛውም እኔ ማራ ከፈለሽ ከክላስ ጀርባ መጽሐፍ እያነበብኩ ጠብቅሻለሁ። አልመጣም። መብትሽ ነው። ደረቅ ጄሪ ልጅ ቆይ ምን ሆኖ ነው? እኔ ምን አቀልሃለሁ ማርክ፣ በእናትህ እኔ ራሱ ሳናግረው ብታይ እንዴት እንደሆነብኝ ብታየው ኖሮ። እንዴ እኔ ራሱ እኮ ግራ ገባኝ እኮ። ጭራሽ ስለሚላ ስጠይቀው ምን ቢለኝ ጥሩ ነው? ምን አለ? ውሰዳት። አስከስ ማለት ጭራሽ ልሙትልሽ። ቆይ ልጅ ግን ምን ሆኗል? ምን እንደሆነ እኔ ምን አውቃለሁ? የሆነ ነገር ግን ሆኗል በእርግጠኝነት እኮ። የሆነ ነገር ቢሆን ነው እንጂ እኔ እንጃ። ግን ምን ሆኖ ነው አላውቅም። ታዲያ ምን እናድርግ? አንተ ዝም በል። እኔ ሄጄ ዮሲያስን እንዲያናግረው ነግረዋለሁ። ከዛ ዮሲያስ ያወጣጣዋል። እሱ ጥሩ ሀሳብ ነው። ግን እኮ ግራ አጋባኝ። አንቺ ግን ዞሮ እኮ አንተ ተጠቃሚ ነህ። እንዴት? በቃ ዳግም ሜላትን አልፈልጋትም ካለ ማለት ነው አንተ በዛም በዚህም ብለህ ገብተህ ጠቅልል አድርጋት። የማይሆነውን እንዴት እንዴ? ምን ኮነ ብዬ ነው እኔ እሱ ዛሬ ውሰዳት ሲለኝና እሱ ዛሬ ስለከፈው እንደዚህ የማደርገው? ብቻ እያሰብክለት እንዳይሆን። ቺኳን እኮ እፈልጋታለሁ፣ እመኛታለሁ፣ ደስም ትለኛለች። ግን የሆነ ደስ የማይሉ ነገር አለው። ያንተስ ጫና ያለው ነው። ለማንኛውም እኔ ሄጄ ዮሲያስን አናግረው ልምጣ። እሱ ጥሩ ሀሳብ ነው። ግን መልሱን አብረን እንስማ። እሺ። አሬ ልጅ ምን ሆኖ ነው? በማርያም ሀሰን አጋጥሞት ይሆን እንዴ? ኧረ አስጨነቀኝ። ቀን ባይኔ ለያልክ የምታስጨንቀኝ በህልሜም በውኔም ሁሌ የምትታየኝ የኔ ሆነ ነው ወይ የምታስጨንቀኝ? ቀን ባይኔ የኔ ወደ እሷ መምጣት የእሷ የአስቴር ሙዚቃ መስፈን ምንድን ነው? ወይ ለመባል በስተቀየት እኮ ነው ይሄ ነገር። ወይ አጅሪት፣ እዚህ ምን እየሰራሽ ነው? ምንም እንዲሁ ብቻዬን። ብቻ ምን አሉ? ምን ሁሉ ነገር የሚቀናብኝ ብቻ ብላ ምንም እኔንም አልገባኝም። ምኑ? ዘፈኑ የአሁኑ ዘፈን አልገባኝም።
አልሰማ አልገባኝም። የምን ዘፈን? የአስቴር ዘፈን ነው ወይ ሰምተውኝ ነበር እንዴ? እኔ የምለው መሲ፣ ቆይ የህንድ ፊልም አይተሽ ታውቂያለሽ? አዎ። እሷ የሆነ ቦታ ተቀምጣ እሱ መጦልሽ ይችላል እና ወዲህ ነው ቲቸር በቂ ምንም እየገባኝ አይደለም። ምን ይገባሻል አንቺ እዚህ ሰው ልብስ ታውቂያለሽ እንጂ። ለመሆኑ መሲ የቴክስቱ ጉዳይ እንዴት ሆነ? አጣርቼ አሳውቃለሁ ብለሽ ነበር። አልረሳሁትም እሱን ቲቸር፣ ግን መረጃ ማግኘት ስላልቻልኩ ነው። ግን አንድ ምጠረጥራት ልጅ አለች። አይዶ እንዱ ተሰቃይ ልፊድ ከሚያላት የፈረደባት አለማት አይደለ? አዎ እሷ ናት። እኔ ድሮም ገብቶኛል። በእሷ ምክንያት አድርገሽ እንደምታሳብብ ይገብቶኛል። ወድጄ እኮ አይደለም ቲቸር፣ ልጅቷ የሆነች ጊንጥ ነገር ናት። በቃ አሁን ከኔ እኩል መመላለሱን ትተሽ ከዚህ ጥፊ። እሺ ቲቸርዬ። ይሄን ምን አመጣው እንዴ? ቲቸር አይበቃም? ይበቃል። በቃ ቲቸር በይኝ። በቃ ቲቸርዬ አትበይኝ። እኔ የሚባል ቋንቋ ፈጽሞ አልወድም። በቃ ከዚህ ከቲቸር ቀጣይ የሚመጣው ይሄ አይሆንም። በቃ ተይው። ለምዶብኝ እኮ ነው። ለነገሩማ ወደሽ አይደለም እኮ ተይዘሽ እንደዚህ ጨምድድ ተደረገሽ ነው። አይፈረድብሽ። በምን? በኮሮና። አሁንም ኮሮና አለ እንዴ? አንቺ ቲቸር ይከስ ጥፊ ድንባራ ትደናበራለች። አሁን ስለምን አይነት ዳማ ግባት ውስጥ ላይ ከቦት አስተሳች አንቺ ቆየት ሄደሽ ነው አንቺን ፍለጋ ግቢውን ሙሉ ታካልለው። ምን ነው ናፈቁሽ? ኧረ ወደዛ። አንቺ ደግሞ ምንሽ እናፈቅና? አንቺ ማለት እኮ በጣም ከባድ ችግር ያለብሽ ሰው እኮ ነሽ። ትልቅ ኢዮስያስን የሚያክል ችግር እንዲህ ተጨነሽ የምትዞሪ ሰው ነሽ። የኔ እናት አንቺን ከነ ኢዮስያስ መናፈቃችን። ስለዚህ ይቅርብ። ከወደዱ ከነ ምናምኑ ሲባል አልሰማሽም? እኔን ወደሽ ችግሬን ደግሞ ጠልተሽ አይሆንም። የትኛውንም ችግርሽን ልሸከምልሽ እችላለሁ፣ ግን ይሄ ኢዮስያስ የሚባለውን ችግርሽን ይፈን እኔ አልችለውም። በቃ አውርጅልኝ፣ ይፈን አውርጅልኝ። እኔ በጣም ክብድ ብሎኛል። በቃ እንዴ ምንድነው መሸከም ያምርብሻል። ይሁን እኔ ጠፋውና ጄሪ፣ አንቺ ጭራሽ እኔ ላይ ሙድ ትይዥብኛለሽ። ይኸውልሽ እኔ ጄሪ ላይ አይደለም ሙድ መያዝ ይቅርና ገና ለገና ማለት ሙድ እንያዝባት ብለው ሲያስቡ አይቀጡ ቅጣት ነው የምቀጣው። እሺ አውርድልሻለሁ። ከየት ነው ግን የምትመጪው? የሆነ ደስተኛነት ይታይብሻል። ኢዮሲን አግኝቼው እስክስ ማለት ይሄኔ ነው ደግሞ አፏ ሞልታ ከኢዮስያስ ጋር ትለኛለች እንዴ? ቆይ ግን ምን አይነት የፍቅር ጊዜ ብታሳልፉ ነው እንደዚህ ደስተኛ ሆንሽ? የምን ፍቅር? ይቅርታ ልለው ነው የሄድኩት። ጉድ ይቅርታ? አንቺ አዋርደሽኝ ነው አታረን የመጣሽው? የኔ እኮ አይታወቅም እኮ የጄሪ ጓደኛ ሂዳ ኢዮስያስን ይቅርታ ጠየቀችው ብለ የኔ ስም እንግዲህ ካንቺ ሰው አጠገብ የኔ ስም ነው እንደማንጠልጣ የሚጠቀሙት። የጄሪ ጓደኛ ኢዮስያስን ይቅርታ ጠየቀችው ብለ እያወሩ ነው የሚሆነው። ያ ጀለገ የሆነ ኢዮስያስ ደግሞ ይቅርታ ጠየቀችኝ ብለ እየቦረቀ ይሆናል እንደ ህፃን ልጅ። ለምን እንዳልኩት እኮ አልጠየቅሽኝም። ምን ልትይ ነው ሄቨን? ያንን ሸፋፋ የመሰለ ልጅ እንዴት አድርገሽ ይቅርታ እንደጠየቅሽው አብራርተሽ ደግሞ ጭራሽ እሱን ሰሞ ጨጓሬ እንዲላት ነው የምትፈልጊው? ይቅርታ ያልኩት እኮ በሐሳቡ እንደተስማማው እንዲያምነኝ ነው ጄሪ። በየትኛው ሐሳብ ነው የተስማማሽው? እንደ ፍቅረኛ አክት እንድናረግና እሱ በፈለገኝ ሰዓት እንዳገኘው ነው። እስክስ ማለት ይሄኔ ነው አንቺ ልጅ እንዴ? ቆይ እኔ የምለው ግን ከማን ጋር ነው የምትዩ? መቼም ከኔ ከቆፍጣናዋ ጄሪ ጋር ውለሽ እንደዚህ አትልፈሰፈሽም። ጄሪ ይኸውልሽ በደንብ አስቤበት ነው የወሰንኩት። ምን ታስቢያለሽ አንቺ? ማሰብ ካቆምሽማ እኮ በጣም ቆየሽ እንዴ። በገዛ ፈቃድሽ ሄደሽ እጅሽን ትሰጫለሽ። ጄሪ ተረጋጊና ምክንያቴን አዳምጪኝ። እሺ እረጋጋለሁ፣ ግን ሄቨን አሳማኝ ነገር ካለገርሽኝ በጥፊ ነው ማጮልሽ። የምር ስነግርሽ ግን ጉንጬን ነው የምትስሚው። እሺ ቀጥይ። ምን መሰለሽ በፈለክ ሰዓት አገኘኝ ያልኩት እሱ ከሚፈልገኝ በላይ እየሄድኩ እያገኘሁት በሰቀቀን እንዲያልቅና በፍራቻ እንዲርቀኝ ነው። ማለቴ በቃ እስር ስሩ እያልኩኝ እንዲጠላኝ አስጨንቀዋለሁ። ሀሳብሽ እኔ ምንም አልተዋጠልኝም ሄቨን። አንቺ ላይ ራሱ እኮ ይሄ ነገር ችግር ሊያመጣብሽ ይችላል። በዛ ላይ ደግሞ እንዲያምነኝ ማክቤል የውሸት ፍቅረኛዬ ነው ብዬ ነግሬዋለሁ። ጭራሽ መሳሪያሽን ሁሉ አምክነሽ ነው አይመጣሽው? ጄሪዬ ከመሸሽ ይልቅ መጋፈጥ የተሻለ ምርጫ ነው።
ተጋፍጬው በቃ ለአንዴና ለመጨረሻ ጊዜ ልገላገለው። እኔ ግን ምንም አልጣመኝም ሄቨን። መፍትሄ ያልሽው ነገር ሌላ ጦስ ይዞብን እንዳይመጣ። ስጋት አይግባሽ፣ እቅድ ይሰራል። ሄቨን ይሄ ነገር ካልሰራ ግን የማደርገውን እኔ ነኝ የማውቀው። ምን ልታረጊ? ደፍደፍ አድርጌ አጠገብሽ እንዳይደርስ ነው የማደርገው። እንጂ እኔ ምን አረኩሽ ታዲያ? አንቺ ነሽ ኢዮስያስ የምትመጪው? ሄቨን አንቺ እኮ እኔን አታውቂኝም። በጣም ትንሽ አለማወቅ ይታይብሻል ሄቨን። ሲጀመር አንቺ ማለት እኔ ጄሪ ደም ፍላቴ ሲነሳ ምን ላደርግ እንደምትችል አገምችም። አቤት እዚህ ትምህርት ቤት፣ አቤት እዚህ ትምህርት ቤት ስንቱ መሰለሽ ቅጥቅጥ የማደርገው። ግን ጸቤ ሴጣን ምንም አያደርግም ብዬ ነው እንጂ ስንቱን መሰለሽ እግሩን ሰባብሬው ማስቀመጠው። እስኪ የሚሆነውን እናያለን።